ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሐጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በመጀመሪያ ደረጃ ያው ሙፍቲ በመሞታቸው አላህ ይዘንላቸው። ኹለፋኡ ራሺዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። ኢብኑል ቁዳማ አንድ ሰው ቤት ውስጥ እንዲቀበር ንዛዜ ቢያስቀምጥ እንኳን ወስያው ተፈጻሚ አይሆንም ይላል። ምክንያቱም ወስያው ከሸሪዓ ጋር ስለሚጣረስ። እሺ እዚህ ጋር እንዳያችሁት የአላህ መልክተኛው ለምን ቤት ውስጥ ተቀበሩ? አቡበከርስ ዑመርስ ለምን? ምንም አይነት መረጃ ይኖራችሁ፣ ምንም አይነት ማስረጃ ይኖራችሁ የሞተ ሰው በፍጹም አይሰደብም። فمن شرح الله صدره للإسلام فهو على نور من ربه. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሐጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነቢያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋሉ። ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይህን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይህን ነገር በአስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ያው ሙፍቲ በመሞታቸው አላህ ይዘንላቸው፣ አላህ ወንጀላቸውን ይቅር ይበላቸው። ነገር ግን አንድ ያሳሰበኝ ጉዳይ አለ። እንደሚባለው ከሆነ ሙፍቲ ከመሞታቸው በፊት በቤታቸው ውስጥ እንዲቀበሩ ወሲያ ተናግረዋልና የሚቀበሩት መኖሪያ ቤታቸው ውስጥ ነው እየተባለ ነው። ይህ ፍጹም ከእስልምና አስተምሮት ጋር ይጻረራል። ኹለፋኡ ራሺዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። ኢብኑል ቁዳማ አንድ ሰው ቤት ውስጥ እንዲቀበር ንዛዜ ቢያስቀምጥ እንኳን ወስያው ተፈጻሚ አይሆንም ይላል። ምክንያቱም ወስያው ከሸሪዓ ጋር ስለሚጣረስ። ስለዚህ ይህ ነገር በፍጹም መሆን የለበትም። ዛሬ ምንም ላይ መስለን ይችላል። ነገ ከነገ ወዲያ ግን ያንን ቀብር የሚያመልኩ ትውልዶች ሊፈጠሩ ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ሲያሳስባቸው የነበረው ጉዳይ ይህ ነው። ምን ይላሉ? ለዐነ አላሁ አልየሁደ ወነሳራ፣ የይሁዶችንና ነሳራዎችን አላህ ይርገማቸው፣ የአላህ ቁጣ በእነሱ ላይ ይሁን። ኢተኸዙ ቁቡረ አንቢያኢሂም መስጅድ፣ የነቢያቶቻቸውን የአንቢያዎቻቸውን ቀብር መስጅድ አድርገው ያዙ ብለዋል። ላ ተተኺዙ ቀብሪ ወሰነን ዩዕበዱ ሚን ገይሪላህ፣ የኔን መቃብር ከአላህ ውጪ የሚመለክ ጣዖት አድርጋችሁ አትያዙ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ተናዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሐባዎቹ ቀብሬን ያመልካሉ የሚል ስጋት ኑሮባቸው ሳይሆን ከዛ በኋላ የሚመጣው ትውልድ ሸይጣን እንዳያሳስታቸው ስለሚሰጉ ነው።
ስለዚህ ይህ ወሲያ መፈጸም የለበትም። ከሳቸው በፊት የነበሩም ትልልቅ ዓሊሞች በተቀበሩበት የኮልፌ መካነ መቃብር የሙስሊሞች መቃብር ስፍራ ከሙስሊሞች ጋር መቀበር አለባቸው። ይህን በተቻለ አቅም ቤተሰቦቻቸውም ሆነ ማንኛውም ይመለከተኛል የሚል አካል በማስቆም በሙስሊሞች የመካነ መቃብር ስፍራ እንዲቀበሩ ማደረግ መቻል አለበት። ሰላም አለይኩም ወራህመቱላህ። እሺ እዚህ ጋር እንዳያችሁት የአላህ መልእክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ዑመርስ ለምን መልስልኝ ይላል። የሙፍቲን ረሂመሁላህ አላህ ይዘንላቸውና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው። ከታችም የምትመለከቱት ኮሜንት ደግሞ ያው ቤታቸው አይደለም ከቤታቸው 1000 ካሬ ላይ ነው የቤቱ አካል ነው 5000 ካሬ ነው ቤታቸው ከ5000 ላይ 1000 ለቀብር እንዲሆን ፍቃድ ጠይቀዋሉ የሚል ነው የተነሳው ከቤተሰቦቻቸው። እሳቸው ይበሉ አይበሉ አላህ ይወቀው። ለማንኛውም ይሄኛው እዚህ ጋር የተነሳው ኮሜንት ምንድነው? የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋሉ። አው የአኢሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። የሆነበት ምክንያት እናታችን አኢሻ ረዲየላሁ ዐንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን መስጂድ ተደርጎ እንዳይያዝ ተብሎ ነው ይሄ የተደረገው፣ ኻስ ነው በእነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሂሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ከዛ በዘለለ ደግሞ 1000 ካሬ ነው ወይም ደግሞ የቤቱ አካል እንዳልሆነ አስመስላችሁ የምታወሩ አካሎች 1000 ካሬም ሆነ 100 ካሬ ላይም ይሁን የቤቱ አካል ነው። ይሄ ሆነ ማለት ነገ ማንኛውም ባለ ሀብት መጥቶ ቤት ውስጥ መቃብር ሊያደርግ ነው፣ ልክ እንደ ነን ሙስሊሞች ማለት ነው። ይሄ የራሴ መቃብር የራሴ ቤት ላይ አድርጉልኝ ብሎ ይሄ መያዝ ሊጀምር ነው። ይሄ ሆነ ማለት ደግሞ የሙስሊሙ መቃብር ህልውና ውስጥ ሊገባ ነው። ሰዎች የየራሳቸው መቃብር አጥረው ሊቀመጡ ነው። ይሄ ደግሞ በሸሪዓችን ከባድ እርግማን ያለበት የአላህ መልእክተኛ አለይሂ ሰላቱ ሰላም ሊሞቱ ሲሉ لعن الله اليهود والنصارى اتخذوا قبور انبيائهم مساجدا الله ይርገማቸው ብለው የተራገሙበት የሆነ ጉዳይ ነው። ሌላው ስጋቱ ምንድነው ጭንቀቱ ምንድነው ከተባለ በነጻነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል። እሳቸውም በህይወት እያላችሁ ስጁድ ያደረጋችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን አፈራቸውን በጥብጣችሁ ለመጠጣት ይኸው እዚህ ጋር ኮሜንት ላይ ከእኔ ለኔም ከቀብሩ ከአፈራቸው 1 ኪሎ ይቀመጥልኝ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይኸው ይህንን ነገር ሰዎች እያመቻቹ ነው ያሉት። ስለዚህ አላህን ፍሩ፣ አላህን ፍሩ። የማንም ቀብር ሊመለክ አይገባውም። የማንም ቀብር ሊደርስልን አይችልም። አሁን ለነሱ ምን ደርስበት እነሱ ለኛ ከኛ የተለያየ ነገሮችን ወይም እገዛዎችን የሚፈልጉበት እንጂ የሞተ ሰው ማንም ይሁን ማን ሊረዳ ሊጠቅም አይችልም። ቀብር ለበጥብጦ ቀብራቸውን አፈር በጥብጦ ለመጠጣት ቀብራቸውን ጠዋፍ ለማድረግ እዛ ጋር ሄዶ ለመቃም ድረሱልኝ ለማለት ካልሆነ በስተቀር ይሄንን የሚደግፍ አንድም ሸሪዓ ወይም ደግሞ ምንም አይነት ማስረጃ የለምና ሁላችሁም ይሄንን ነገር ልታወግዙት ይገባል። ያንተ ንግግር ምንም አታመጣ፣ ምንም ተጽዕኖ አይፈጥርም። እኔ ወማ አለ ረሱል ኢላ البلاغ እንደተባለው እኔ ማድረስ የራሴ ኃላፊነት ነው። ከዛ ውጪ ያለውን አላህ ይወቀው። እንግዲህ ኃላፊነትን እወጣለሁ። ሁላችሁም ኃላፊነታችሁን ተወጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደው ምንም አይነት መረጃ ይኖራችሁ ምንም አይነት ማስረጃ ይኖራችሁ የሞተ ሰው በፍጹም አይሰደብም። በፍጹም በየትኛውም አይነት ማስረጃ የምትደረድሩት ማስረጃ የሰለፎች ብላችሁ የምታነሷቸው ማስረጃዎች ከነብዩ አለይሂ ሰላቱ ሰላም ማስረጃ በኋላ ምን ተጠቀማቸው ናቸው። ነብዩ አለይሂ ሰላቱ ሰላም በግልጽ በነሰ ሶሪህ የመጣ ንግግር አልተናገሩም እንዴ? ምንድነው? ላ ተሱቡል አምዋት فانهم عفدوا الى ما قدموا የሞቱ ሰዎችን አትሳደቡ፣ እነሱኮ ወደ አስቀደሙት ነገር ሄደዋሉ። ኢን ኸይረን ፈኸይር ወኢን ሸረን ፈሸር። ኸይር ከሰሩ ኸይራቸውን ሊመነዱ፣ ሸር ከሰሩ ሸራቸውን ሊተሳሰቡ። አላህ ከፈለገ ይምራቸዋል፣ አላህ ከፈለገ ይቀጣቸዋል። ከአላህ ጋርና ከሰራቸው ጋር ተገናኝተዋል። ተው ቀጣይ እንሂድ። እናንተ ሙስሊም ናቸው ካፊር ናቸው። ይሄ ሐዲስ ዓም ነው
ለሙስሊምም ለክርስቲያንም ወይ ሙስሊም ላልሆነ አካሎችም የሞተ ሰው አምነው ማንም የሞተ ሰው አይሰደብም ከስራቸው ጋር ተገናኝተዋሉና ነብያችን አለይሂ ሰላቱ ሰላም ኢክሪማ አሁን ወደ እናንተ ጋር ይመጣል ሙስሊም ሆኖ ሙሃጅር ሆኖ አማኝ ሆኖ ሙሃጅር ሆኖ ወደ እናንተ ጋር ይመጣል ኢክሪማ ማለት የአቡ ጀህል ልጅ ነው ስለዚህ ላ ተዓይሩሁ ቢአቢህ በአባቱ አታነውሩት አባቱን አትሳደቡበት የሞተን ሰው መሳደብ በህይወት ያለን ሰው አዛ ማድረግ ነው አሉ የአላህ መልእክተኛ አቡ ጀህል እንኳን እንዲሰደብ የአላህ መልእክተኛ እዚህ ቦታ ላይ ዲፋ አድርገዋሉ ተከላክለዋሉ አቡ ጀህል ለኢክሪማ ብለው ነው እንዳይሰደብ ያደረጉት ካላችሁ እሺ ሸህ ሐጂ ሙፍቲንም ለብዙ ኡማው ሲባል ለብዙ ሙስሊም አፍቃሪያቸው ወዳጃቸው ሲባል እሺ አትሳደቡ ምንድነው ከስድብ የምታገኙት ليس المؤمن بالطعان ولا اللعان ሙእሚን የሆነ ሰው ተሳዳቢ አይደለም ተራጋሚ አይደለም ይሄንን ሐዲስ ትታችሁ የሚመቻችሁ ብቻ ሰባችሁ ጎትታችሁ ታወጣላችሁ ስለዚህ በመሳደብ የሚገኝ አንድም ኸይር ነገር የለም የምታገኙት ዲግሪም የለም የምታገኙት ዲፕሎማም የለም ምናልባት ላይክና ሼር ልሰበሰቡ ትችላላችሁ አሁንም የሞተ ሰው ከስራው ጋር ተገናኝቷል ዛሬ እሳቸው በሺዎች የሚቆጠሩ ሰዎች ሰላተል ጀናዛ ሰግደውባቸው اللهم اغفر له ብለዋቸው ሄደዋል ነገ የኛ ተራ ሲደርስ ግን አንድም ሰው ሰላተል ጀናዛ የሚሰግድብን ሰው ላናገኝ እንችላለን ኺታማችን በምን እንደሚያልቅ አናቀውም ስለዚህ ራሳችን ወደ አላህ እንተውበት ወደ አላህ እንመለስ